ትልቁ ጦርነት በግልጽ ተጀመረ። ናቲና ትሁት ስልክ ተለዋወጡ። ይህንን ያናደዳት ቤቲ መከታተሏን ጀመረች። እንግዲህ አቶ ገዛኸኝ ትሁት አለሜን በማየቷ በጣም ተደናገጡ። አለሜን አየች ማለት ከባድ ችግር ተፈጠረ ማለት ነው በማለት ሁላቸውም እርስ በርሳቸው መጠራጠር ጀምረዋል። እንግዲህ አለሜ ልጇን በግልጹ አይኗ በአይኗ አየችው ናቲን። ደስታውም ሀዘኑም ተፈራረቀባት። እውነት ልጄ ነው ወይ በማለት ራሷን ደፋ ብላ በማስታወስ ኧረ እባክሽ ትሁቴ ድረሽልኝ፣ እውነት ይሄ ልጄ ያየሁት ናትዬ ነው ወይ አለ በህይወት ካለ እስከዚህ በኋላ ነው ቢገሉኝም ግድ የለኝም ችግር የለኝም እያለች በጭንቀት ሞቴ። ይህንን ሰዓት ግን ለቤቲና ለአቶ ገዛኸኝ በጣም ከባድ የማይወጡት ነገር ነበረ ያዩት በትሁት ላይ አለም የመመልከቷ። አሁን አቶ እንግዳ ምሽታችን እንግዲህ ይላታል ማለት ነው። አቶ ገዛኸኝ ጥሩ ምሽት አልነበረም አይደለም አላት። አዎ ደህና አድረሻል ግን በማለት ትሁትን አቶ ገዛኸኝ ይጠይቃታል። አዎ ሰላም አድሬያለሁ። ያየሽውን ነገር አየሁ አላየሁም እንድትይ ትኖሪያለሽ አላት። የምትጠይቂ ነገር ሊኖር ይችላል በማለት ካላስቸገሩ መሄድ እፈልጋለሁ ስትል ከዚህ በኋላማ አትሄጂም ምክንያቱም የቤቱን ሚስጥር አውቃለችና ከዚህ በኋላ ግን ከነካሽኝ እኔ ዘንዶ ነኝ አልመለስም። ምንም ነገር እንዳላየሽ እና እንዳልተፈጠረ ዝም ብለሽ ስራሽን ይዘሽ ደሞዝሽን መውሰድና መውሰድ ብቻ ነው በማለት ማስጠንቀቂያ ለትሁት ይሰጧታል። የምትይ ከሆነ ግን እኔን አትወጭኝም በማለት ያስጠነቀቋትን ጊዜ እንደውም ቢላዋ ሲያነሱ በጣም ደንግጣ ነበርና ብርቱካን አለ ስጭኝ ሲሏት ብርቱካን የለም አለቻቸው ጊዜ ቢላውን ጣል አድርገው ሲሄዱ በድንጋጤ አንስታ አድራጁ ውስጥ ከተተችው ማለት ነው። እንግዲህ ናቲ ያየውን ማመን ያቃተው እንግዲህ በዛን አባቱን እየተጫጫኸ ባለ ሰዓት ነው እንግዲህ አለሜ ብቅ ያለችው። አለሜ ብቅ ባለ ሰዓት እንድትመለስ ትሁት አመላክታት ነበር። ሆኖም ግን አልተመለሰችም። ፊት ለፊት ስመጣ ፊት ለፊት ሂዳ እባካችሁ በስምምነት ብትፈቱት አይሻልም በማለት እንግዲህ ነገሮችን ታቋርጣቸዋለች። ትሁት አንቺ ምን አገባሽ? በማያገባሽ አትግቢ ያላልኩሽም ተመለሺ ሲሏት በአይኗ አለሜ በመንገዱ መስመር ላይ የመጣች መሆኑን ታገናዝባቸዋለች። ይህንን ያዩ አቶ ገዛኸኝ ነቃ አሉና ሽጉጣቸውን መዘው ከልጃቸው ላይ ደገኑ። ተመለሺ የሚለው መልእክት ለትሁት ሳይሆን ለአለሜ ነበር። ተመለሺ ያለዛ ግንባሩን ብዬ ነው ምደፋው ሲሏት ልጄን በህይወት እንኳን ኖረልኝ እንጂ እንዲሞትብኝ አልፈልግም ያለች አለሜ ምልስ ብላ ወደ ክፍሏ ገባች። እሱ ደግሞ ይህም ማለት ነው ምን ነገሮችን ታስቀይሳለህ በማለት እንግዲህ ናቲ አቶ ገዛኸኝ ሲጠይቀው ይህን ገንዘብ እኮ የእናትን ሐውልት ልትገነባበት ሳይሆን ትሁትን እንዳፈቀር ካቃለውና ለትሁት ልታደርግበት እንደሆነ ደርሼበታለሁ በማለት ሀሳብ ሲያስቀይሱት አንተ እንደምታስበው አይደለም በማለት እንግዲህ ይሄን ልጅ እባክህ አለች ቤቲ። እባክህ ሽጉጡን ወደ ታች አድርገው ተው አትሳሳት ገዛኸኝ፣ ሁሉን ነገር በስምምነት እንፍጠረው አለች ቤቲ ፈጠን ብላ። በዛን ጊዜ ሽጉጡን ጣል አረግና እባክሽ ይሄን ልጅ ከዚህ ቤት አስወጭልኝ በማለት ሲሏት በትብብር ሳያይ እናቱን ይወጣል። ከዛም ወደ ክላስ ሲሄዱና አቶ ገዛኸኝ እባክህ ይቅርታ አድርግልኝ በማለት እግሩ ዘንድ ትወርቃለች። አለሜ ምን ብለሽ ነው የወጣሽው ሲላት የልጄን ድምጽ ሰምቼ ልጄ መኖሩ ደስ ብሎኛል፣ ከዚህ በኋላ የፈለግከውን አድርገኝ፣ ግደለኝ ነው የምትይው በማለት ሲናገራት አዎ ግደለኝ እንኳን ልጄ በህይወት ኖረ እንጂ ከዚህ በኋላ እኔ ብሞት ምንም አይደለም ስትለው ግራ ተጋባ። አርፈሽ ተቀመጪ፣ ድምጽሽንም እንድታሰሚ ከዚህ በኋላ አልፈቅድልሽም በማለት ነበር አስጠንቅቋት የወጣው። ቤቲ በጣም እየተጠራጠረቻት ትሁትን በመምጣቷ ትሁት እስኪ ቁጭ በይ ትላታለች። እሺ ብላ ትሁትም ስትቀመጥላት የሆነ ነገር ለማናገር ቢፈቀድልሽ ምን ማድረግ ትፈልጊያለሽ በግልጽ ንገሪኝ እስቲ አለቻት። ምንም አለቻት። አንድ ነገር ለማድረግ ቢፈቀድልሽ ምን ታደርጊያለሽ? ከዚህ ቤት መውጣት ነው ፈልገው አለቻት። ትሁት አለቻት ያለሽ ምንድነው አስተሳሰብሽ አለቻት። ያየሻት ሴት ማን ትመስልሻለች አለቻት። የናቲ እናት ናት። እንዴት አወቅሽ? እንዴ ይሄ እኮ አእምሮ ያለው ሰው የሚያገናዝብ ነው አለቻት። ምን አይነት ክፉ ሰው ናት ብለሽ ይሆን ታዝበሽኝ ይሆናል አለቻት።
ምናልባት እኔ እኮ ናቲ እናቱን ቢያገኝ ደስ ይለኝ ነበር አለቻት። እባክሽ ቤቲ አለቃዬ ሲቀጥሩኝ አላየሁም አልሰማም ስትይ ተቀመጭ ብሎኛል። ተወታዩሽ ግን አንድ ነገር ማወቅ ያለብሽ ነገር አለ አለቻት። ገዜ በጣም ከባድ ሰው እንደሆነ አውቃለሁ። ለማንም የማይራራ ነው አለች። እሱንማ እያየ ነው አለቻት። ስለዚህ እኔ እንደ እህት ልምከርሽ፣ ናቲ አታሎሽ አንድ ነገር ቢልሽ እውነቱ እንዳታወጪ አለቻት። አታሎሽ ስትል ጠይቃት። እንደምታየኝ እንኳ እኔን እንኳ አይፈልገኝም። የፈለገሽና የወደደሽ መስሎ ቢዋሽ እንኳ እንዳትሳሳች ስላሳቃችባት ወደ እስራኤል ልሂድ ስላት በጣም ተናደደችና ስለቀሰችባት አንድ ሙሉ ቀንም ቁጭ በይ ብልሽ ቁጭ በይ መነሳት አትችይም አለቻት። እሺ ብላ ቁጭ ስትል ደግሞ በብስጭት ተነሽ በማለት ትጮህባታለች። ትሁትም እሺ ብላ ትሄዳለች። አቶ ገዛሀኝ በዚህ አላበቁም። ለአቶ አባባን ደግሞ በስልክ ከቢሮቸው ድረስ ጠርተው ማስጠንቀቂያ ይናገራሉ። ሰላም ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቶች። ተወዳጁን እንግዲህ ትሁትን ይዘንላችሁ መተናል። ትሁት እንግዲህ ቀጣይ ፓርት በጣም እንግዲህ እርስ በርሳቸው እንዳይተማመኑና እርስ በርሳቸው በጥርጣሬ አይን እንዲተያዩ ያየንበት ፓርት ላይ ነው። እስከ መጨረሻስ ምን ተፈጠረ የሚለውን አብረን እንመልከት። አቶ ገዛሀኝ አባባን ከቢሮቸው ድረስ ቀጥረው ይጠሩታል። ከመጣ በኋላ አቶ ገዛሀኝ አንተ ነህ የትሁት አጎት ሰላም ነህ ወይ ብለው ሰላምታ ከተለዋወጡ ለምን ነበር የፈለከኝ? የትሁት ተያዥ ነህ አይደለም? አዎ። ምን ነው ምን ተፈጠረ አሉ አባባ። ምን ነው ጠፋች እንዴ ትሁት? ምን ያጠፋችው ነገር አለ? አንተ ምን ነህ? አጎቷ ነኝ አሉ አባባ። እኔ ቤት ሰው ሲመጣ ሁሉንም ነገር አስተማማኝ እንዲሆን ይፈልጋሉ። ምን ልርዳህ አሉት። አንተ ነህ የምትረዳኝ አሉ ተኩራርተው አቶ ገዛሀኝ። በእርግጥ እኔ የምረዳ አይደለሁም። ተይ እኔ ምን ትረዳኛለህ? ምንም ቀልድም ደግሞ የምፈልግ ሰው አይደለሁም። እና ምንድን ነው የምፈልገው? አሁን የምፈልገውን ጉዳይ ንገሪና ልውጣ አሉ አባባ። ትክክለኛ ተያዥ ይፈልጋለሁ። ምንድን ነው ትክክለኛ ተያዥ ማለት? እናት፣ አባት፣ እህት ወይም ወንድም። አንተ ስታስበው እናትና አባት ቢኖራት አንተ ቤት ትሰራለች፣ ሰው ቤት ትሰራለች አለው። ሰምተህስ ታውቃለህ? የት ናቸው አለው። እኔ አጎቷ ነኝ። የምትፈልገውን ጥያቄን እሷኑ ጠይቃት። ስምህን ማን ነበር ያልከኝ? አስተንትነህ ጥራኝ አሉ። ስምህን ያለህ አሉ አቶ ገዛኸኝ። የተቀመጥኩበት ወንበር አሉ። ከሱ የተሻለ ወንበር ከፈለክ ይቀየርልህ አሉ ብልሃተኛው አባባ። ወንበሩ ልጅ ወንበሩ አይደለም አሉ። ለማንኛውም የምትፈልገውን እሷን ጠይቃት፣ ካስቸገረችህ እኔ ያለሁ። መልካም ቀን በማለት አባባ ተኩራርተው የሱ ወንበር የተቀመጠበት ወንበር የሰው ልጅ በቤት ውስጥ ስብዕና የሚደበድብ ወንበር እንደሆነ የተረዱት አባት ምንም ከሰው የማይሻሉ መሆናቸው አቶ ገዛኸኝ ዝቅ እና ከፍ አድርገው ተናግረዋቸው ወጡና ለትሁቴ ደውለው ትሁቴ አለቃሽ እኮ ቢሮ ድረስ ቀጥሮ ለማስፈራራት እኔ ሙከራ አድርጎ ነበር። የኔ ጦሳ ያልቅም አላልኩም አባባ አለች ትሁቴ። እዚህም ብዙ ነገር ተፈጠረ እኮ። ኧረ እባክሽ ሲሉ ጠየቋትና አዎ እኔም እናትና አባት ተያዥ እፈልጋለሁ አለ። እናትና አባት ቢኖራት ከአንተ ቤት ምን ታደርጋለች አልኩት። በጣም ከባድ ነገር ነው፣ ከባድ ነገር ተፈጥሯል። ነይና እንነጋገርበት ትሁቴ በማለት ይጠይቋታል። በዚህ ሰዓት ቤቲ በሯ ላይ ተለጥፋ ትሰማት ነበር። ጉድ እኮ ነው እያለች ስትል ከዛ ማን ጋር ነበር የምታወሪው አለቻት። እሷ ናቲ ጋር እያወራኝ ነበር የመሰለቻት። አጎቴ ጋራ ነው አለችው። እስኪ አምጪ ስልኩን አለቻትና ስልኩን ሰጠቻትና ስታየው ካጎቷ ነው ስልኩ። እና ጉድ ነው ስትይ የሰማሁሽ መሰለኝ አለቻት። አዳ ጉድ አይደለም እንዴ በዚህ ቤት ውስጥ የተፈጠረው? እና በቤታችን ውስጥ የተፈጠረውን ታሪክ እያወጣሽ እየተናገርሽ ነው በማለት ትቀጥላለች። አይ እኔ እንደዛ እየተናገርኩ አይደለሁም ማለት። ለማንኛውም ይላሉ አባባ ትሁቴን ነይና በደንብ እንነጋገርበት በማለት ይቀጥሯታል። እሺ እመጣለሁ ካስወጡኝ አለቻቸው። እንግዲህ ከናቲ ከወደ ውጭ ሲመጣ ትሁቴ ትከፍተዋለች። ትሁቴ አለ እየፈራሻቸው ነው? ሌላ ስራ ላስገባሽ በማለት እጅ ይይዘዋታል። እባክህ እኔ አንተን ለጥብቅ ጉዳይ እፈልግሃለሁ ናቲ፣ ግን እንዴት እንደማገኝህ አላውቅም በማለት ስልክ ይለዋወጣሉ። ከዛ እሺ ብላው ጥላው ስልኩን ሰጥታው ትገባለች እና ስልክ ናቲና እሷ ተለዋወጡ። ቤቲ መጣች ከወደ ውጭ። ናቲዬ እንደት ነህ እያለች ትመጣለች። አለን ምንም አይደለም ሰላም ነው አላትና አልፏት ሄዶ ቁጭ ሲል ቤቲ በጣም ትናደደች። ምክንያቱም አሁን እንግዲህ ገንዘብ አዘጋጅቼልሃለሁና ገንዘቡ ሰድ ልትለው ነው።
ምክንያቱም ገንዘቡን ሰጥተን አፉን ካልዘጋነ እናቱን እንደሆነ በዚህ ቤት ውስጥ አይቷታልና ሌላ እናት ልጅን አይታለችና ትልቅ ችግር ሊፈጠር ነው በማለት አገናዝበዋል። ወደ ትሁት ይሄድና ትሁት እናቴን ብቻውን ላወራ ስለምፈልግ ውጭልኝ እስኪ ለ30 ደቂቃ በማለት ከ30 ደቂቃ በኋላ ተመለሽ በማለት ስታሰናብታት እሷም ወደ አባባ ሄደች እና ካፌ ቤት ቁጭ ብላ ሁሉን የተፈጠረውን ነገር አንቺ ልጅ ነሽ፣ ለልጅሽ ትፈለጊያለሽ። እኔ እንኳ እድሜ ረዥም ነው። ስለዚህ ባክሽ ትሁቴ ውጪ ከዚህ ቤት። ግን ከአንተ ጋር የሚገናኝ ነገር አይመስለኝም። ለምን አላቅም። እኔ አሁን ራሱ እናቴ እፈልገዋለሁ ብላ ነው ያስወጣ። ደግሞ ልጁ ምን አደረጋት አለች። አባትንም ልጅንም ትፈልጋለች ቤቲ በማለት ትሁት ትነግራቸዋለች። እሱ ግን በጣም ያሳዝነኛል። ካሳዘነሽ እርጅዋ አሳዘነሽ አሏት። አዎ አይ አባዬ በሌላ ጉዳይ እኮ አይደለም፣ በቃ በድርጊቱ አሳዝኖኝ ነው። ታዲያ እርጅዋ ምን ችግር አለ አሏት። ግን ብትወጪ ጥሩ ነው፣ ነግረሽው ግን ውጭ፣ ሳትነግሪው እንዳትወጪ በማለት አባባ ያስጠነቅቋታል። እሺ ብላ ትሁት ትወስናለች። ከዛም በኋላ እንግዲህ ወደ ቤቲና እሱ ስለ ገንዘቡ ጉዳይ ይነጋገራሉ። ከዛ ሲነጋገሩ አንቺ ገንዘብ የምትሰጪኝ አንቺ ምን ስለሆንሽ ነው በማለት ነበረ ያላት። ቆይ አንተ ግን ሆነ ነው። አሁን እንግዲህ ትሁት ሴትዮዋን ካየች በኋላ ምግብ እንስጣት አለቻት። ምግብ እንስጣት አለቻት። አንቺ ምን አገባሽ? ምግብ እስከ ዛሬ ስትሰጫ ኖረሻ እንዴ? ለሴትዮዋ ይታደሉታል እንጂ አይጋፉትም። አገባሽ አላት። ይታደሉታል እንጂ አይታገሉትም አለቻት። በማያገባሽ አትግቢ አለቻትና እሷ ምግብ ስላልሰጠቻትና ቁልፉን አሁን አይታታለች ብለው ስለደበቁባት ማዘኗን ስለጀመረች ነው። እንግዲህ ትሁት ወደ ሴትዮዋ ገብታ ትሁትዬ እውነት ነው ወይ ልጅን ያገኘሁት በማለት ስትላት፣ አዎ ልጅህን እናት አለ በህይወት ልጅሽ። ስለዚህ ደግሞ ነገሮች እንዳታበላሽ እባክሽ አለሜ ተረጋጊ። እኔ ከዚህ በኋላ አንቺ ክፍል ልመጣ ላልችል እችላለሁ፣ ግን በውጭ ሁኜም ሆነ በዛ ሁኜ አንቺን ከመርዳት ወደኋላ አልልም። ናቲ መኖሩን ስላይ አረካውን በኋላ ነቲም ስላየሁኝ ብንትን ቢሉኝም ችግር የለም ቢገሉኝም ለምን ትኖሪያለሽ? እንደውም አሁን ለመኖር መጓጓት አለብሽ አለምዬ አለቻትና እሺ ብላ ወጣች። ከዛም በኋላ እንግዲህ ትሁትን ተጠራትና ስሚ አለቻት። አሁን ምንድን ነው የምትይው? አሁን ምግብ ካልሰጠኋት ነው የምትይው አለቻት። እኔ ሰው አይደለሁም ወይ? እስከዛሬ አንቺ በላሽ መሰለሽ እንዴ? ቤቲ ቢታደሉታል ነው አይታገሉትም። ከናቲ ጋር ለመጨረሻ አትቀራረቢ፣ አትመጣጠኑም። ኧረ እባክሽ ትተኛለሽ? አቤት አቤት አለቻት። ምን አልሽ? እኔን ተይኝ፣ የምትፈልጊውን እሱን ጠይቂው። እኔ ምንድን ነው እንደዚህ የምታደርጊኝ? እሱ ነው የልብ የሰጠሽ ናቲ ነው አይዞሽ ያለሽ እሱ ነው። እኔ ማንም አይዞሽ ያለኝ የለም። ቢልሽም አንቺ አትመጠኘውም። ስለዚህ እንዳትታለሊ አለቻት። አሁን ትተኛለሽ አትተኝም ስትላት አልተዋት ስትል ቤቲ እንግዳውማ የቀጠረኝ አለቃዬ እስከሚመጣ ሲመጣ እመጣለሁ ብላ በሩን ከፍታ ትሁት ገልብጣት ቤቲን ወጣችና ናቲ ጋር ተቀጣጥራ ከናቲ ጋር ተገናኘችና ናቲን እንግዲህ ናቲን እንገርህ አሁን አንተ ተረጋግተህ አዳምጠኝ፣ እናትህ በህይወት አለች የሚለውን ነገር አበሰረችው። ማመን አቃተው። ደስታው በቃ በጣም ተደሰተ። ሆኖም ግን ይህንን የተጠራጠረችው ቤቲ እየተከተለች ከኋላ ሂዳ ነበርና ምንም እንዳወሩ ባታቅም ቤቲ ናቲና ትሁት መገናኘታቸውን አየቻቸው። ከባድ ችግር ተፈጠረ። ቀጣይ ምን ይሆናል የሚለውን አብረን እስከምንከታተል ሰላማችሁ በያላችሁበት ይብዛልኝ። ላይክ ሼር እያደረጋችሁ ይጠብቁ።